እኛ መልካም ነገር እንስራ እንጂ ሰዎች ተደሰቱ አጨበጨቡ ሁሉንም ማስወደድ ተሰነጣጥቆ መሞት ነው መረኪበ ፈረሰይኒ ሹቀ ዱቡሩ ሁለት ፈረስን የጋለበ ተሰንጥቆ ይሞታል ይባላል ትላልቅ ሰዎች የተከበሩ ሰዎች ራሳቸውን አንጸው የተሳካላቸው ለሌሎች ተምሳሌት የሆኑ ሰዎችን ማየት ስለ ታሪካቸው ማንበብ ከተገኘ ከነሱ ጋር መቀማመጥ ይሄ ነፍስያን ያጠራታል ያርማታል ያለንዝባታል እኔ መክሬ ገስጬ ስንት ያደረኩትን ስንት የለፋውባትን ልጄን እናንተ በሰዓታት በሚቆጠሩ የድራማ ፕሮግራሞች ታበላሹብኛላችሁ ሲል ተናገረ አንድ ወንድማችን አዎ በቴሌቪዥን የሚተላለፉ ነገሮች አሉ ሴቶች እርቃናቸውን ሲደንሱ ሲወዛወዙ ወጣቶች ታጥበው ያልቃሉ አዑዙ ቢላህ ሰብስክራይብ በማድረግ ቤተሰብ ይሁኑ أما بعد فالسلام عليكم ورحمة الله وبركاته ثم أما بعد فيا أحبتي الكرام ولا نزال في حديثنا عن تزكية النفوس أحباب الكرام سلا تزكية النفوس جمرا هل جرسنا نفساتنا انديت الناس أداتالا انديت الله يميوداتن نفس المطمئنة يترقاقات نفس إنا درقاتالا قزو ودزانو سلا إخلاص جمرا هل جرسنا نبي صلى الله عليه وسلم سران لا الله بلو سلا مسرات سناقرو من التمس رضا الناس على سخط من الله سخط الله عليه واسخط عليه الناس لالو عندنا سو لما سدد اما يدرغو ነገር የለም የማይቆፍረው ጉድጓድ የለም የማይፈነቀለው ድንጋይ የለም ግን ሰውን ለማስደሰት ነው ሰውን ማስደሰት ደግሞ رضا الناس غاية لا تدرك ይባላል ሰውን ማስደሰት ማለት غاية لا تدرك የማይደረስባት የሆነች ጎል ነች ሰውን ማስደሰት አይቻልም ምን ይባላል አባትና ልጅ በአንድ አህያ ላይ ተሳፍረው እየሄዱ ይባላል አህያን መሳፈር የአረቦች ባህል ነው ከዛ በኋላ ሰዎች አዩዋቸውና አቦ እንዴት ያሉ ጨካኞች ናቸው በዚህ ምስኪን እንስሳ ላይ ሁለቱ ተሳፍረው ይሄዳሉ ብለዋል አሁንም ካሜት አልተረፉም አሁን ደግሞ ሁለቱም ወረዱና ብቻውን አህያውን ሲነዱት እንዴት ያሉ ሞኞች ጅሎች ናቸው አህያ ለምን እንደተፈጠረ የማያውቁ በእግራቸው ይሄዳሉ እሱን ጀርባውን ንጹህ አድርገው ተተዋሉ አለፉ ደግሞ አባት ተሳፈረ ልጅ ደግሞ ተፊት ይሄዳል እንዴት ያለ ክፉ አባት ነው አሉ ደግሞ ይሄን ምስኪን ጨቅላ ልጅ በእግሩ እየነዳ እሱ ተሳፍሮ ይሄዳል አሉ ይሄንንም አለፉና ደግሞ ልጅን አስፈናጠጠ እሱ ደግሞ ወረደ አይ የዘንድሮ ልጅ እንዲያለ ዘበን ልጅ ሽማግሌው በእግሩ እየሄደ ልጁ ደግሞ አህያ ተሳፍሮ ይሄዳል አሉ እንግዲህ ልጄ ሆይ አለ رضا الناس غاية لا تدرك ሰውን ማስወደድ ማስደሰት ማለት የማይደረስበት ዓላማ ነው ስለዚህ ሰውን መተው ነው ባጭሩ እኛ መልካም ነገር እንስራ እንጂ ሰዎች ተደሰቱ አጨበጨቡ ሁሉንም ማስወደድ ተሰነጣጥቆ መሞት ነው መረኪበ ፈረሰይኒ ሹቀ ዱቡሩ ሁለት ፈረስን የጋለበ ተሰንጥቆ ይሞታል ይባላል እስቲ አላህን እናስደስተው من التمس رضا الناس የሰዎችን ውዴታ የፈለገ ሰው على سخط من الله አላህን በሚያስቆጣ ነገር ላይ አላህን ያስቆጣ ሰዎችን ያስወደደ ሰው ለምሳሌ ያህል አላህ Subhanahu Wa Ta'ala በሰላት አዟል ان الصلاه كانت على المؤمنين كتابا موقوتا ሰላት በሙእሚኖች ላይ ከዘበን ጋር ከጊዜ ጋር የተቆራኘች ግዴታ ሆናለች ይላል ጀለ ወዓላ ታዲያ እንደዚህ ሆኖ ሳለ አንድ ሰው የሆነ ስራ ሰጥቶት የሱን ስራ ለመፈጸም ብሎ የአላህን Subhanahu Wa Ta'ala ትእዛዝ ይዘነጋል
እሱ እንዳይቆጣብኝ ብሎ አላህን ያስቆጣል እንዲህ ያለ ማለት ነው እንዲህ ያለ ሰው من التمس رضا الناس على سخط من الله كالله በሆነ ቁጣ ላይ ሆኖ ሰውን ለማስደሰት የሚፈልግ ሰው سخط الله عليه በመጀመሪያ ደረጃ አላህ ይቆጣበታል واسخط عليه الناس እንደገና ደግሞ بالتالي ሰዎችም በጊዜ ርዝመት በሂደት እንዲጠሉት ያደርጋል አንዳንድ ዜናዎችን ስናነብ ይሄንኑ እውነታ እናረጋግጣለን ነገሌን ለማስደሰት ብለው ሽር ጉድሉ የነበሩ ሰዎች ተመልሰው ደግሞ እስር ቤት ውስጥ ሲወረወሩ ይታያል ጉድ ይሄ ማለት ነው ሌላ አይደለም ومن التمس رضا الله على سخط من الناس ደግሞ ሰዎች ቢጠሉትም አላህ በክፉ ያዝምና ያላህን ትእዛዛት የፈጸመ ሰው ደግሞ رضي الله عنه الله ከሱ ይወድለታል وارضى عنه الناس በሂደት ደግሞ ሰዎችም ከሱ እንዲወዱ ያደርጋል ስለዚህ አላህን የጨበጠ ሰው ያጣው ነገር የለውም ايها الاحبه አላህን እናስደስት ሁሉን ነገር እናገኛለን رضا الناس غايه لا تدرك አንዳንድ ጊዜ ምን ይባላል ካለበት የተጋባበት ይባላል መጀመሪያውኑ በአንድ ክፉ ባህሪ ላይ ከተገነባው ሰው የበለጠ አንዳንዴ የተጋባበት ሰው ይብሳል በዚህ አጋጣሚ አንድ ታሪክ ላነሳ ወደድኩኝ ታሪኩ በሼክ አቡል አዕላ አልመውዱዲ ረህመቱላህ ዐለይሂ እና መርየም ጀሚላ በምትባል አሜሪካዊት መሐከል በተጻጻፉት ደብዳቤ የተጠቀሰ ነው correspondence between Abul Ala Maududi and Maryam Jamila ይላል በመጽሐፍ ታትሞ አለ እና እዛ ላይ መርየም ጀሚላ የምትባለው አሜሪካዊት ለሼክ አቡል አዕላ አልመውዱዲ ትጽፍለታለች እንዲህ ብላ እዚህ ሀገራችን ላይ ከኢስላም ሀገር የመጡ ሙስሊሞች ስለ እስልምና ግድ የላቸውም ለአረብኛም ግድ የላቸውም ስለ እስላም ሳናግራቸው አጣጥለው አዋድቀው ነው የሚነግሩኝ እርሶ ደግሞ የሚነግሩኝ ነገር ሌላ ነው የት ላግኘው ወደ ቱኒዚያም ተጉዤ ነበር አለች እዛ ቦታ ላይ ሙስሊሞች ነን የሚሉ ሰዎች ወይንም ተብዬዎች the so called Muslims ድንገት የሆነ ቢሮ ስገባ መደርደሪያው ላይ ኸምር ተደርድሮ አየሁኝ ተደናግራለች ግራ ገብቷታል ስለ እስላም ሪሰርች ያደረገች ነው የቆፈረች ያነበበች ነው ከዛ በኋላ አቡል አዕላ አልመውዱዲ አሰላሙ አለይኩም ብለው ይጽፉላታል ይሄ ከላይ አሰላሙ አለይኩም ብዬ የጀመርኩልሽ ለሙስሊሞች ብቻ የምትባል ቃል ነች this is a salutation peculiar to Muslims ይሏታል ግን አንቺ ሸሃዳ የቀረሽ ሙስሊም ነሽ አውሰልመሻል አንድ ነገር ላጫውትሽ ይሏታል በአገራችን በፓኪስታን ሰዎች እንግሊዞች በከፈቱት ትምህርት ቤት ውስጥ ይማራሉ ልጆቻቸውን በቅኝ ግዛት ገዝተዋቸው በነበሩ እንግሊዞች በከፈቷቸው ትምህርት ቤቶች ውስጥ ያስተምራቸዋል ከዛ በኋላ እነኚህ ልጆች ከልጅነታቸው ጀምረው በዛ ዲን በሌለበት ትምህርት ቤት ውስጥ ይማራሉ ሃይ ስኩል ያልቃል ከዛ በኋላ ውጤት ይመጣል ኮሌጅ ጆይን ያደርጋሉ ወደ ፈረንጅ ሀገር ስኮላርሺፕ ያገኛሉ ከዛ ተመልሰው ዶክተሬታቸውን ይዘው ይመለሳሉ ስማቸው አብዱል ሰላም አብዱል ከሪም አብዱል አዚዝ ነው ግን they don't know even the pillars of Islam ይላሉ ኢስላምን ማዕዘናት እንኳን አያውቁም እነኚህ ሰዎች ኢስላም ምንን ይከለከላል ኢስላም በምን ያዛል ምንም አያውቁም ማለት እነኚህ ሰዎች ናቸው ተመልሰው ስለተማሩ አንድም ስለ ኪታብ አንድም ስለ ሱና ሳያውቁ የኛ ጠቅላይ ሚኒስትሮች የኛ ፕሬዝዳንቶች ሆነው ያስተዳድሩናል ታዲያ እንዲህ ካሉ ሰዎች ምን ትጠብቂያለሽ አሉ ይሄ ማለት ምንድነው አንዳንድ ሰዎች inferiority complex የሚባል ነገር አለ የበታችነት ስሜት
የተጠናወታቸው በራሳቸው የማይተማመኑ ሰዎች ስማቸውን ብቻ በመያዝ ብዙ ነገር የሚያበላሹ ማለት ነው ስለዚህ ታማኝነታቸውን ለማረጋገጥ ሲሉ ብዙ ሰዎችን ለማስደሰት ብለው ከአላህ መንገድ ይወጣሉ አላህ Subhanahu Wa Ta'ala እነሱን ወደ መንገድ ይምራቸው እኛንም ወደ መንገድ ይምራን በመልካም ነገሩ ላይ አላህ ያስናን ወልኢያዙ ቢላህ መጠበቅ በአላህ ነው እንዲህ ያሉ ሰዎች ብዙ ነገርን ያበላሻሉ ስለዚህ ወንድሞቻችን እዚህ ነገር ውስጥ ማለት የሙስሊምን ስም አዝለው ሙስሊሞችን የሚያሰድቡ እስላምን የሚያሰድቡ ከእስላም አስተምህሮት ውጭ ያሉ ነገሮችን የሚሰብኩ ወንድሞችን አላህ ወደ ትክክለኛው መንገድ እንዲመልስልን አላህን እንማጸነዋለን እኛንም አላህ በመልካም ነገር ላይ እንዲያጸናን ስንሳሳት እንዲመልሰን አላህን ጀለ ወዐላ እንጠይቀዋለን ኢነሁ ወልዩ ذلك والقادر عليه አሁን ነፍስያን ከቆሻሻ ነገር በማጽዳት ሂደት ውስጥ ሌላ መድኃኒት አለ وهو صحبة الأخيار والصالحين صحبة الأخيار والصالحين ደጋጎችን መጎዳኘት ከደጋጎች ጋር መቆየት ይሄ ነፍስያ እንድትጸዳ ከሚያደርጉ ነገሮች መካከል አንዱ ነው ይሄ التخلق بأخلاق الفضلاء ትላልቅ ሰዎች የተከበሩ ሰዎች ራሳቸውን አንጸው የተሳካላቸው ለሌሎች ተምሳሌት የሆኑ ሰዎችን ማየት ስለ ታሪካቸው ማንበብ ከተገኘ ከነሱ ጋር መቀማመጥ ይሄ ነፍስያን ያጠራታል ያርማታል ያለዝባታል ስለ ትላልቅ ሰዎች ተናገሩና ዑለማዎች ኢለም ተኩኑ مثلهم فتشبهوا ان التشبه بالكرام فلاح አሉ ኢለም ተኩኑ مثلهم እነኚህ እንዲህ ያሉ ሰዎች ናቸው እናንተ ግን እንደው ቁርጥ እነሱን መሆን ባትችሉ فتشبهوا ተመሳሰሉ ان التشبه بالكرام فلاح በእነኚህ ደጋግ ሰዎች መመሳሰል ራሱ ከጥፋት መዳን ነው አሉ يا اخوة الطبيعة سارقة طبيعة የሚባለው ነገር ይሄ ባህሪ የሚባለው ነገር ይሰርቃል እንደ ስፖንጅ ከአካባቢው ነገር ይመጣል ይወስዳል እና እኛ ከደጋጎች ሰዎች ጋር ስንውል ደጋግ ባህሪያትን እንወርሳለን ልክ እንደዚሁ ከመጥፎ ጓደኞቻችን ጋር ከሆነ ደግሞ የነሱን እንወርሳለን من تجالس توارث የተቀማመጠ ሰው ተዋረሰ ባህሪን ይሰራረቃል ይወራረሳል አንድ ክስተት ትዝ ይለኛል እና አንድ ሰው ነበርና ፍቅህ ያቀራን ነበር ከዛ በኋላ የሆነ ቢአ ውስጥ ገባ የሆነ አካባቢ ሄደ ራቀ ሲል በጣም ራቀ አረ ምንድነው ይሄ ነገር ጠፋህ እኮ ስንለው ባካችሁ ተወኝ አስተካክላቸዋለሁ ብዬ አስተካከሉኝ አለ የሚገርም አባባል ነው ባይሆን ትንሽ ቆይቶ ያው የቀራ ሰው የተማረ ሰው መመለሱ አይቀርም አልহামዱሊላህ لفضل العلم نا بفضل العلم علم ትሩፋት አለው علم መካሪ ነው علم ሰውየውን ይጠብቃል ከዛ በኋላ እንደገና ተመልሶ ያማረ ባህሪ ላይ ሆነ ግን አባባሉ ገረመኝ አስተካክላቸዋለሁ ብዬ አስተካከሉኝ አሸነፉት ማለት ነው ቢአ ምንኖርበት አካባቢ በጣም ጥሩ ካልሆነ እንወርሳለን ሳይታወቀን እንወድቃለን ስንፈታ ሰንፈን እንቀራለን ስለዚህ እማንሰንፍበት የሆነ ቦታ ላይ ራሳችንን ማስቀመጥ አለብን ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ المرء على دين خليله فلينظر احدكم من يخالله አንድ ሰው በጓደኛው ባህሪ ላይ ነው እና አንዳችሁ ማንን እንደሚጎዳኝ ይወቅ ይላሉ መጀመሪያ ጓደኛ አድርገን ስንይዘው አኽላቁ የተበላሸ ከሆነ አሁን መክረዋለን ግን እማን ሞክረው ከሆነ መክረን ማን መልሰው ከሆነ ራሳችንን ይዞ ይንሸራተታል ስለዚህ
እስቲ ከዚች ሐዲስ ጀምረን የሚቀጥለውን እናያለን يقول النبي صلى الله عليه وسلم المرء على دين خليله فلينظر أحدكم من يخالله من يلالو المرء عند سو على دين خليله بጓደኛው በወዳጁ አካሄድ መስመር ላይ ነው فلينظر أحدكم من يخالله አንዳችሁ ማንን መጎዳኘት እንዳለበት ይመልከት ይላሉ ለምን ሳያውቀው ይንሸራተታል ኢማሙ ጠንጣዊ ምን ይላሉ الأخلاق الفاضلة የሰው ልጅ መልካም ስነ ምግባር መገንባት ይሄን ያህል ከባድ ነው የሰው ልጅ መልካም ባህሪ ማበላሸት ደግሞ ይሄን ያህል ቀላል ነው ይላሉ እንዴት ከባድ ነው የሰው ልጅ መልካም ባህሪ መገንባት ተንከባክቦ ማሳደግ ይሄን ያህል ከባድ ነው ብለው በመመሰሉ ልክ አንድ ግዙፍ የሆነ ተራራ ጫፍ ላይ ታንከርን አስቀምጦ ከታች ከመሬት ውሃ እየቀዱ እዛ ታንከር ላይ አመላልሶ የመሙላት ያህል የሰው ልጅ መግራት ማሰልጠን ይከብዳል ግን ማበላሸት ደግሞ ይሄን ያህል ቀላል ነው አሉ የምኑን ያህል ቀላል ልክ ያንን አመላልሰው የሞሉትን ውሃ ታንከሩን መሸንቆርና ከዛ በኋላ ውሃው እየተንደረደረ ወደ ታች ይወርዳል ባንዴ ሙጥጥ ይላል በአመታት የተገነባው መልካም ባህሪ በሳምንታት ይጠፋል ለዚህ ነው እኔ መክሬ ገስጬ ስንት ያደረኩትን ስንት የለፋውባትን ልጄን እናንተ በሰዓታት በሚቆጠሩ የድራማ ፕሮግራሞች ታበላሹብኛላችሁ ሲል ተናገረ አንድ ወንድማችን አዎ በቴሌቪዥን የሚተላለፉ ነገሮች አሉ ሴቶች እርቃናቸውን ሲደንሱ ሲወዛወዙ ወጣቶች ታጥበው ያልቃሉ አዑዙ ቢላህ ስለዚህ አይናችንን መጠበቅ አለብን ጆሮአችንን መጠበቅ አለብን ከማን ጋር ነው ምንውለው ማየት አለብን ነብዩ ሰለላሁ ዐለይሂ ወሰለም መጥፎ አቀማማጭ ክፉ አቀማማጭንና ጥሩ አቀማማጭ ሳሌህ የሆነውን ሰው እንደዚህ ብለው ይነግሩናል ምሳሌውን በምሳሌ አድርገው ሐዲሱ ሙተፈቁን عليه ነው ቡኻሪና ሙስሊም የተስማሙበት ሐዲስ ነው انما مثل الجليس الصالح والجليس السوء كحامل المسك ونافخ الكير ይላሉ انما انه مثل الجليس الصالح መልካም የሆነ አቀማማጭ ጓደኛ እና والجليس السوء መጥፎ የሆነ ክፉ የሆነ አቀማማጭ ጓደኛ ምሳሌያቸው እንዲህና እንዲህ ናቸው እንዴትና እንዴት ከሐሚል المسك እንደ ሽቶ ተሸካሚ እና ወናፊኽ الكير ወናፍን እንደሚነፋ ሰው ነው ዋለ ወናፍ የብረትን የሚቀጠቅጡ ሰዎች ብረትን ለማጋል እሳቱን ንፋስ ለመስጠት የሚጠቀሙበት ከስልቻ የሚሰራ ነገር ነው فحامل المسك ይሄ ሽቶ ተሸካሚ የሆነው የመልካም አቀማማጭ ሰው ምሳሌ إما أن يحذيك أو يعطيك وإما أن تبتاع منه وإما أن تجد منه ريحا طيبا ይላሉ ይሄ ሽቶን ተሸካሚ የሆነው ሰው إما أن يحذيك ወይ ሽቶን ሀዲያ ይሰጣል ስጦታ ይሰጣል وإما أن تبتاع منه ወይ ደግሞ ገንዘብ ይዘህ ወደሱ በመቅረብህ ከሱ ትገዛለህ ሽቶን وإما أن تجد منه ريحا طيبا ወይ ደግሞ ከሱ መልካም የሆነ መዓዛን ታገኛለህ በዚህም ተጠቃሚ ትሆናለህ ግንስ ونافخ الكير ወናፍን የሚነፋ የሆነ ሰው የሱ አቀማማጭ ከሆንክ وإما أن يحرق ثيابك ከንፋሱ ማን ነው ከሚወጣው ከሚስፈነጠረው ነገር ማለት ነው ከእሳቱ ከሚስፈነጠረው ነገር ያ ያገኝህና ልብስህ ይቃጠላል ልብስን ያቃጥላል وإما أن تجد منه ريحا منتنة ወይ ደግሞ መዓዛ የሌለው ሸታታ የሆነ ነገር ከሱ ታገኛለህ አመድም ያገኝሃል
ይሄ ማለት ምሳሌ ነው ስለዚህ አብረን የምንቀማመጣቸው ሰዎች ጓደኞቻችን ጥሩ መሆን አለባቸው አለበለዚያ ታጥበን እናልቃለን هكذا ነብዩ ሰለላሁ ዐለይሂ ወሰለም ይመክሩናል ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala وإنك لعلى خلق عظيم وإنك لعلى خلق عظيم إنه أنت بتعلق سنة مقبار لاينه بلو يا مسجناتشو فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك إلى جوال فبما رحمة من الله كالله بهنا إذنت لنت لهم لن يسوج لزب كلاتشو لسلس كلاتشو ولو كنت فظا كوسكواسا يما يمتش بتهون امتقربت بتهون غليظ القلب لبدرك بتهون لانفضوا من حولك ጥለውህ ከአካባቢህ ይሰወሩ ይበተኑ ነበር አልተበተኑም ሰሃቦቹ ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚከጅሉ የሚሸውቁ ሆነው አብረዋቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ይቀማመጣሉ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን የተጎዳኙ የሆኑ ሰሃቦችን خير القرون قرني ثم الذين يلونهم ثم الذين يلونهم خير القرون كزمنات كله بلاچو قرني اني ያለሁበት ዘመን ነው እሳቸው የኖሩበት ሰሃቦች የኖሩበት ዘመን ነው አው ثم الذين يلونهم ከዚያ ቀጥለው እነኝን የሚለጥቁ ቀጥለው የሚመጡ ሰዎች ናቸው ثم الذين يلونهم ከዚያ በኋላ ደግሞ ከነሱ ቀጥለው የሚመጡ ናቸው ለዚህ ያስቀደሙት የራሳቸውን ቀርን ነው ነብዩ ሰለላሁ ዐለይሂ ወሰለም አሁንም ቢሆን በነብዩ ሰለላሁ ዐለይሂ ወሰለም አኽላቅ እኛ ስንخلق ራሳችንን ስናንጽ ከሰሃቦች መሐከል እንደ አቡበክር ባሉት እንደ ዑመር ባሉት እንደ ዑስማን ባሉት እንደ አልይ ባሉት እንደነ አብዱራህማን ኢብኑ አውፍ ባሉት እንደነ الزبير بن العوام بالوت بتلالق فضلاء رضي الله عنهم أجمعين بننيا باهري سنتانس أهونم يتلقن يقزفن سوچ إنهون علن نبي صلى الله عليه وسلم صحابوቻቸውን በጥሩ ስነ ምግባር ላይ ነው ያነጹት الصحابة صحابوች የመልካም ስነ ምግባር ባልተቤቶች የሆኑት ሚስጥሩ ምንድነው انهم صحبوا امام الانبياء የነብያት መሪዎች የሆኑትን ነብዩን ሰለላሁ ዐለይሂ ወሰለም የተጎዳኙ በመሆናቸው ነው እና كيف اخرج الرسول صلى الله عليه وسلم اصحابه من الظلم وكيف زكى انفسهم ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን እንዴት አድርገው ነው ከጨለማ ያወጧቸው እንዴት አድርገው ነው የተንከባከቧቸው በመጀመሪያ ደረጃ እሳቸው በመልካም ስነ ምግባር ላይ የተፈጠሩ የታነጹ በመሆናቸው አላህ ጀለ ወዐላ እሳቸውን ለታላቅ ነገር ስላጫቸው ከልጅነታቸው ጀምሮ ጠበቃቸው ለም يسجد للصنم قط አንድም ለጣዖት አልሰገዱም ነብዩ ሰለላሁ ዐለይሂ ወሰለም አንድም ኸምር አልጠጡም ነብዩ ሰለላሁ ዐለይሂ ወሰለም ዘፈንንም አላዩም አንድ ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደው እስኪ ልመልከት የመካ ሰዎች ሙሳመራ የሚባል ነገር አላቸው ልክ ሲመሽ ውሃ ያርከፈክፉና አካባቢውን ያቀዛቅዛሉ ከዛ በኋላ ይጠረጋል አቧራው ኸምር ይመጣል ዘፋኝ ሴቶች ይመጣሉ እነኚህ የሚወዛወዙ በርቃናቸው የሚወዛወዙ ዘፋኝ ባሮችን እያዩ የመካ ሹማምንትና መማክርት ደግሞ ይደሰታሉ ይሄን ሙሳመራ በአንድ ሰርግ ላይ ልይ ብለው ነብዩ ሰለላሁ ዐለይሂ ወሰለም እዛ ሲሄዱ አላህ እንዳያዩ እንቅልፍ ለቀቀባቸው ከዛ በኋላ በነጋታው ሰው ሁሉ ተበትኗል የፀሐይ ቃጠሎ ነው ከዛ ይቀሰቀሰኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያኡ ማዕሱሙን ነብያቶች ጥብቆች ናቸው
ጥብቅ የሆኑት ለሰው ተምሳሌት መሆን ስላለባቸው ነው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ካሉበት አረንቋ አወጧቸው እሳቸው ሲናገሩ አነ ዳዕወቱ አቢ ኢብራሂም ወብሻረቱ አኺ ዒሳ እኔ የአባቴ የኢብራሂም የዱዓ ውጤት ነኝ የወንድሜ የዒሳ ደግሞ የብስራት ውጤት ነኝ አሉ አባታቸው የኛም አባታችን ኢብራሂም አለይሂ ሰላም ምን ብለው ዱዓ አደረጉ ከኢስማኤል ጋር አላህ Subhanahu Wa Ta'ala በሱረቱል በቀራ ላይ እንደሚነግረን ማለት ነው ወኢዝ የርፈዑ ኢብራሂሙል ቀዋዒደ ሚነል በይቲ ወኢስማዒሉ ረበና ተቀበል ሚና إنك أنت السميع العليم ربنا وجعلنا مسلمين لك ومن ذريتنا أمة مسلمة لك وأرنا مناسكنا وتب علينا إنك أنت التواب الرحيم ربنا وابعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم عندي بلو دعاء أدرجوا إبراهيم عليه السلام كلجاتشو كإسماعيل كامالتنا ربنا ጌታችን ሆይ ወብዓث فيهم በነኚ በዝርያዎቻችን ውስጥ ቀስቀስ ረሱላን መልእክተኛን ቀስቀስ منهم ከነርሱ ከአብራካቸው የሆነን يتلو عليهم آياتك ያንተን አንቀጾች በእነሱ ላይ የሚያነብስ ይሆን ويعلمهم الكتاب አንተ ወደሱ የምታወርደውን መጽሐፍ የሚያስተምራቸው ሲሆን والحكمة አንተ በልቦናው በልቡ ያሳደርከው ጥበብ የሚያስተምራቸው ሲሆን ويزكيهم ካሉበት የድንቁርና ያለማወቅ ጽልመት ውስጥ የሚያወጣቸው ሲሆን إنك أنت العزيز الحكيم እነሆ አንተ አሸናፊውና ጥበበኛው ጌታ نه بلو دعاء درجو إبراهيم بزيه ملكو الله سبحانه وتعالى صحابو تشاچون كسلمت أوطاچو أنصاچو أحبتي من تزكية النفس يجمرناهم بروجرام الجرسنم جن يزارون حلقة بزيه إنا ختمالن اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا ذا الجلال والإكرام اللهم أحينا مسلمين وتوفنا مسلمين وألحقنا بالصالحين اللهم أدخلنا الجنة وقنا عذاب النار اللهم اجمعنا في دار كرامتك في جناتك جنات النعيم آمين اللهم آمين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا أن الحمد لله رب العالمين إلى لقاء قادم والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو